ዋላችሁ። የአምላካችን ቅዱስ ስም የተባረከ ይሁን። ጌታን እጅግ አድርገን እናመሰግነዋለን። በእነዚህ ቀናት በአንድነት ስለሰጠን የተባረከ ጊዜ አሁንም ላስነሳችሁ ነው። ያው የእግዚአብሔር ቃል ክቡር ስለሆነ ክብር ለመስጠት ተነስተን እናነባዋለን። መጽሐፍ ቅዱሳችንን ሰሞኑን ስናነበው የነበረውን ዘጸአት 33 እናወጣና ከቁጥር 12 ጀምሮ ያለውን እስከ መጨረሻው ድረስ አነባዋለሁ። ሙሴም እግዚአብሔርን እነሆ አንተ ይህንን ሕዝብ አውጣ ትለኛለህ፣ ከኔ ጋር የምትልከውን አላሳወከኝም። አንተም በስምህ አወኩ፣ ደግሞ በእኔ ፊት ሞገስ አገኘህ አልከኝ። አሁንም በፊትህ ሞገስ አግኝቼ እንደሆነ አውቅህ ዘንድ በፊትህም ሞገስን አገኝ ዘንድ መንገድህን እባክህ አሳየኝ፣ ይህም ሕዝብህ እንደሆነ ተመልከት አለው። እግዚአብሔርም እኔ ከአንተ ጋር ሄዳለሁ አሳርፍህም አለው አለው። እርሱም አንተ ከእኛ ጋር ካልወጣህ እስከዚህ አታውጣን፣ በምድር ፊት ካለው ሕዝብ ሁሉ እኔና ሕዝብህ የተለየን እንሆን ዘንድ አንተ ከእኛ ጋር ካልወጣህ እኔና ሕዝብህ በአንተ ዘንድ ሞገስ ማግኘታችን በምን ይታወቃል አለው። እግዚአብሔር ሙሴን በፊቴ ሞገስ ስላገኘ በስምህ ስላወቅኩ ይህን ያልኸውን አደርጋለሁኝ አለው። እርሱም እባክህ ክብርህን አሳየኝ አለ። እግዚአብሔርም እኔ መልካምነቴን ሁሉ በፊትህ አሳልፋለሁ። እስቲ አንድ ላይ እንበለው፣ መልካምነቴን ሁሉ በፊትህ አሳልፋለሁ። እንድገመው አሁንም፣ መልካምነቴን ሁሉ በፊትህ አሳልፋለሁ። የሚቀጥለውንም እንበለው፣ የእግዚአብሔርን ስም በፊትህ አውጃለሁ። ይቅር የምለውን ይቅር እላለሁ፣ የምምረውን እምራለሁ። ሃሌሉያ። ደግሞም ሰው አይቶኝ አይድንምና ፊቴን ማየት አይቻልህም አለ። እግዚአብሔርም አለ እነሆ ስፍራ በእኔ ዘንድ አለ፣ በአለቱም ላይ ትቆማለህ። ክብሬም ባለፈ ጊዜ በሰንጣቃው አለት ውስጥ አኖርሃለሁ። እስካልፍ ድረስ እጄን በላይ እጋርዳለሁ፣ እጄንም ፈቀቅ አደርጋለሁ። ጀርባዬን ታያለህ፣ ፊቴ ግን አይታይም። እግዚአብሔር አምላክና አባት እጅግ አድርገን እናመሰግናለን። በዚህ ስፍራ ስላለህ መገኘትህ በእውነትም እንዳለህ እየታወቀን ስለሆነ እግዚአብሔር ሆይ እናመሰግናለን። አሁን ይሄ ጊዜ ያንተ ጊዜ ነው። እግዚአብሔር ሆይ እኛ ያለንን ሰጠንህ፣ ዝማሬያችንን፣ አምልኳችንን፣ ስግደታችንን አንተ ደግሞ ለኛ ያለህን ቃልህን በረከትህን እንድትሰጠን በኢየሱስ ክርስቶስ ስም ጸልያለሁ። በነገር ሁሉ የገነንክና ከፍ ያልክ አምላክ እኔም የሰጠኸኝን መስጠት እንድችል እንድትረዳኝ ለመንኩህ። ክብር ለአንተ ይሁን በኢየሱስ ክርስቶስ ስም አሜን። ከመቀመጣችሁ በፊት አጠገባችሁ ያለን ሰው መልካምነቱን በፊትህ ያሳልፋል ብላችሁት ትቀመጣላችሁ። አሁን ወደ ቁልፍ ነጥባችን እየመጣን ነው። እግዚአብሔር ሰሞኑን ሲናገረን እንደነበረው በረከት የሚመስል ነገር ግን እግዚአብሔር የሌለበት ምንም ነገር ለኛ እንደማይጠቅመን፣ እግዚአብሔር ከሌለበት ነገር ሁሉ መውጣት እንዳለብን፣ ትናንትናም ድንኳናችንን ትንሽ ፈቀቅ ማድረግ እንዳለብን፣ በድንኳን ውስጥ የእግዚአብሔር መገኘት እንደሚመጣ ተመልክተናል። እና አሁን ዛሬ የምንመለከተው ሐሳብ እግዚአብሔር በድንኳን ውስጥ እና ከድንኳኑ በኋላ ባለው ቀሪ ዘመናችን ምን አይነት ነገር እንደሚያደርግ ትንሽ ስዕል ልሰጣችሁ ፈልጋለሁ። ስለ እግዚአብሔር ክብር ነው የምንነጋገረው። ፈጥናለሁኝ ጊዜ ስለሌለን። መልእክቴን ግን በልቦናችሁ በደንብ እንድትይዙልኝ ፈልጋለሁ። ምክንያቱም ዛሬ የምናገረው ብዙ የእግዚአብሔር ሐሳብ ለእናንተ የሚጠቅም ነገር እንዳለው በጸሎት ስለተረዳሁ ማለት ነው። እግዚአብሔር ይባረክ። እነዚህን ወራት እንግዲህ ሙሴ ምን ያህል ቀን እንደተቀመጡ አናውቅም። በዛ ስፍራ ህዝቡ ርቀው እሱ ድንኳን ሰርቶ የእግዚአብሔር መገኘት በየቀኑ በመጣ ቁጥር ይጎበኝ እንደነበር ትናንትና አይተናል። በእነዚህ ቀናት ውስጥ ግን መጀመሪያ ሲጸልየው የነበረው ጸሎቱን ሙሴ አላቋረጠም ነበረ። ደመናው በመጣ ቁጥር ከእግዚአብሔር ጋር ባወራ ቁጥር ምን ያወራ እንደነበረ ከዚህ ከቁጥር 12 በኋላ አሁን
ስናነበው የነበረውን ሐሳብ ከእግዚአብሔር ጋር ያወራ እንደነበረ መጽሐፉን ጽፎልናል። እና ይሄ ደመናው በመጣ ጊዜ ደመናው ሁሌ ሲመጣ ባህሪን ይለውጣል፣ ማንነታችንን ይለውጣል፣ ጸሎታችንን ይለውጣል፣ ስለራሳችን ያለን መረዳታችንን ይለውጣል። ስለዚህ ነው አንዳንድ ጊዜ ብዙ ዘመን ሰዎች በእግዚአብሔር ቤት ውስጥ ይቆዩና ነገር ግን ያልተለወጠ ባህሪና ያልተለወጠ ህይወት ይዘው ይመላለሳሉ። ምክንያቱም ደመናው በሌለበት ህይወት ውስጥ ስለሚመላለሱ። ደመናው ሲኖር ግን ከንግግራችን፣ ከጸሎታችን፣ ከህይወታችን፣ ከባህሪያችን ሁሉ ለውጥን እንመለከታለን። ክብሩ የሚመጣበት ትልቁ ዓላማው ይሄ ስለሆነ ሁለተኛ ቆሮንቶስ ምዕራፍ 3 የሚያስተምረን ይሄን እግዚአብሔር በክርስቶስ ኢየሱስ ለኛ የገለጸልን ክብር ከአንድ ክብር ወደ ሌላ ክብር የሚያሸጋግር እግዚአብሔርን ያያየን ከክብር ወደ ክብር ከክብር ወደ ክብር እያደግን እንድንሄድ የሚያደርግ ነው። ስለዚህ ሙሴ በዚህ በድንኳን ውስጥ የእግዚአብሔርን ክብር መለማመድ ይጀምራል እና እግዚአብሔርን ይለምነዋል ያለው አንዳንድ የሚለምናቸውን ስንመለከት እግዚአብሔርን የሚለው ምንድነው? መንገድህን አሳየኝ ይላል። መንገድ አሳየኝ፣ ይሄንን ህዝብ አትተው። ምልጃ ይማልዳል፣ ጸሎት ይጸልያል፣ እግዚአብሔር አብረህ ውጣ ይላል። እነዚህ ሶስት ነገሮች ተደጋግመው የሚጠቀሱ ናቸው። 34ም ላይ ስትሄዱ ታገኙዋቸዋላችሁ። እግዚአብሔርን አብረህን ውጣ፣ ከኛ ጋር ውጣ፣ መንገድ ደግሞ አሳየን። ይሄ በጣም የጠለቀ ጸሎት ነው፣ እግዚአብሔር መንገድ እንዲያሳየው መጸለይ እና እግዚአብሔር ግን በእነዚህ ውስጥ አንዳንድ ፈተናዎች የሚፈትነው ይመስላል። ሙሴና ለምሳሌ ቁጥር 14 ላይ እኔ ካንተ ጋር ሄድና አንተን ብሎ ይለዋል። እወስዳለሁ፣ አሳርፋለሁ፣ ህዝብም ከፈለክ እሰጣለሁ ሌላ ህዝብ እያለ ይለዋል። ሙሴ ግን እየደጋገመ አሁን ለአንድ አገልጋይ ይሄ ትልቅ በረከት ነው። እችን ቃል ብቻ አውጥተው የሚባርኩን ሰዎች አሉ። እግዚአብሔር ካንተ ጋር ሄዳለሁ አሳርፋለሁ ምናምን ብለዋል ብለ እግዚአብሔር ራሱ ግን አፉን አውጥቶ ሙሴ ሲናገረው ምን ያደርግልኛል እኔን ብቻዬን ብታወጣኝ፣ ምን ያደርግልኛል ብቻዬን ብታሳርፈኝ፣ ይሄንን ህዝብ አስብ እያለ ስለዛ ህዝብ በኃጢአት ውስጥ ጥጃ ሰርተው ስለሚያመልኩት ህዝብ ሲማልድ እንመለከታለን። አንዳንድ ነጥቦች ልስጣችሁ። ደመናው ሲመጣ የመጀመሪያ ነገር የጸሎት ህይወታችን ይለወጣል። ለምትጽፉ ሰዎች የጸሎት ርዕሳችን ሁሉ ይለወጣል። በቃ ከራሳችን ነገር ከኛና ከዙሪያችን ካለ ነገር እንወጣና በፊት ሞገስ አግኝቼ ከሆነ እንላለን እንደ ሙሴ አውቅ ዘንድ በፊት ሞገስ አግኝቼ ከሆነ ይህንን ህዝብ እንደሆነ ተመልከት እያለ መማለድ አሳርፋለሁ እያለ አንተን እያለው ስጠኝ፣ አድርግልኝ፣ ይሄንን አርግልኝ፣ ይሄን ሙላልኝ፣ የልጄን ነገር፣ የኔን ነገር፣ የቤቴ ነገር ዙሪያችን ያለው። ደመና ግን ሲመጣ ከራስ ዙሪያ ትወጣል። እግዚአብሔር ደመና ያንን የተከለውን የመገናኛ ድንኳን ብለው የጠራው የሙሴ ድንኳን ውስጥ ሲመጣ ስሜቶቹ ሁሉ እግዚአብሔር እርሱን ሊያነሳው እየፈለገ አይደለም። እኔ ጸሎት ርዕሴ ይሄ አይደለም። የጸሎት ርዕሴ ስጠኝ አይደለም፣ አርግልኝ አይደለም፣ ባርከኝ አይደለም፣ ባርከን ነው ይላል። አሜን ነው ወይ? ደመና ሲመጣ በምልጃ መንፈስ ነው የምንሞላው። ላሳዘኑን ሰዎች እናዝናለን፣ ለሚገፉን እናዝናለን፣ እንራራለን። ኃጢአት አድርገው ሙሴ እኮ የለም እኮ ሞቷል በቃ አያስፈልገንም ያሉ ህዝቦች እኮ ናቸው። ለ40 ቀን ካጠገባቸው ዞር ሲል ለነርሱ ይማልዳል። ሙሴን እኮ ሊወግሩ ድንጋይ ያነሱ እኮ ናቸው። መቃብር ታቶ ነው በግብጽ እዚህ ያወጣህን ያሉት ለነርሱ ይማልዳል። ላሳደዱት ሰዎች ደመና የምልጃ መንፈስ ይዞ ነው የሚመጣው። እግዚአብሔር የሆነ ደመና እዚህ ቤት ያመጣል። በደንብ አሜን በሉ። እመኑኝ፣ እዚህ ቤት የሚመጣ ደመና አለ። ይሄ ደመና ለራሳችሁ ብቻ ሳይሆን ለከተማችሁ እንድትማልዱ የሚያደርጋችሁ፣ እንድትጸልዩ፣ እንድትነቃቁ፣ እግዚአብሔርን እንድትፈልጉ ያደርጋችኋል። ሸክም ይዞባችሁ ይመጣል። ደመናው እኮ በራሱ እኮ
ካቦድ የሚለው ራሱ ቃል እኮ የሚከብድ ከበደ ማለት እኮ ነው። በአማርኛ እኮ በቀጥታ የሚከብድ ነው። ደመና ከመጣ ሸክም ነው ይዞ የሚመጣው። ትጥሳለህ ብቻ አይደለም፣ ትበላለህ፣ ትጠጣለህ፣ ትባረካለህ ብቻ አይደለም። አይቀርም፣ እሱንም ታገኛለህ። ምንም ጥርጥር የለው። አሜን ነው ወይ? በዚህ ዘመን እኮ ለፌስታል እኮ ነው ብዙ የምንጸልየው። ይሄ ሱቅ ስትገዙ በነፃ አይደል እንደሚሰጧቸው። እነዚህ አሁን ውድ ሱቆች ከሄዳችሁ ጉቺ ምናምን ሉዊ ቪቶን የሚባሉ እኔ መያዣው ሲያምር እኮ በጣም ያምራል። የከበረ ነው መያዣው ራሱ። ግን ለመያዣው አይደለም የምትከፍሉት፣ ውስጡ ላለው ነው የምትከፍሉት። ዋጋ ከፍላችሁ የምትገዙት ውስጥ ያለውን ግን እነሱ በነፃ ይሰጧቸዋል። ጌታ እኮ እንደዚህ አለ፣ መንግስቴን ጽድቄን ፈልጉ፣ ሁሉ ነገር ምን ያደርጋል? ልክ እንደ ፌስታሉ ይጨመራል። የዚህ ዓለም ህይወት ይሄ ሰው የሚሯሯጥበት ሁሉ ፌስታል ምርቃት ነው። በእውነት ነው የምላችሁ፣ ውስጡ ያለው ነው የከበረው። እግዚአብሔር እሱን ነው ፈልጉ የሚለው። ስለዚህ ይሄ ካቦድ ማዕከላችሁ የእግዚአብሔር ደመና ሲመጣ የምልጃ ሰዎች፣ ሸክም ያላቸው ሰዎች፣ የእግዚአብሔር መንግስት አጀንዳ የገባቸው ሰዎች ያደርጋቸዋል። እግዚአብሔር ይባረክ። አሜን ነው። ሁለተኛ ደመናው ሲመጣ አብልጠን ምሪትን እንድንፈልግ ያደርገናል። ወዴት ነው የምንሄደው? ሙሴ ምን እንዳለ ታውቃላችሁ? መንገድህን አሳየኝ። መንገድ ነው የምፈልግ። መክረምም ከርመዋል እኮ በኃጢአታቸው ምክንያት ከርመዋል። ኃጢአት ደግሞ ታውቃላችሁ ያከርማል። እነዚህ እስራኤላውያን በኃጢአት ምክንያት ሲከርሙ ይሄ መጀመሪያቸው አይደለም። ሙሴን አሮንና ማርያምን በተቃወሙት ጊዜ በለምጥ መታት 7 ቀን ከጉዞ ዘገዩ። በሷ ምክንያት ኃጢአት ያከርማል፣ የሆነ ቦታ ላይ ያስቆማል። ይሄ ግን ሰው ምን እንደሚል ታውቃላችሁ? እግዚአብሔር ሆይ በዚህ መክረም አንፈልግም። ደመና መጥቶለት ድንኳኑ ላይ እግዚአብሔር መጥቶ እያወራ ኖ እዚህ ጋር መክረም አልፈልግም። እንደገና ሌላ ኮንፈርት ዞን እዚህ አካባቢ መስራት አልፈልግም። መንገድህ ምንድነው? ወዴት ነው የምትወስደን? መንገድን አሳየን። መዝሙረኛው እኮ ለዚህ ነው እግዚአብሔር ለሙሴ መንገዱን ለእስራኤል እነሱ ውጤት ነው የሚያዩት። ሁሉ ጊዜ እግዚአብሔር መጥቶ ሲባርክ ከሰማይ መና ሲወርድ አለቱ ተሰንጥቆ ውጤት ነው የሚያዩት። ለሙሴ ግን መንገድ ነበረ የሚያሳየው። እግዚአብሔር መንገድ ያሳያችሁ። አሜን። ወፈር ያለ ብሏል ቄስ። እስቲ እንደገና አሜን። አንድ ቦታ እንዳትከርሙ። ይኸውላችሁ ደመና ይመጣል እዚህ ቤት። እኔ እርግጠኛ ሆኜ ነው የማወራው፣ መቼ ቀን እንደሆነ አላውቅም። ደመና ይመጣል። ይሄ ደመና ደግሞ ምን እንደምታደርጉ ራሱ መንገድ ያሳያችኋል። መንገድ ያሳያችኋል። ፕላን ይሰጣችኋል። ስትራቴጂ ይሰጣችኋል። ይሄ ከተለመደ ነገር ውስጥ ያወጣችኋል። ከሃይማኖት ልምምድ ውስጥ ያወጣችኋል። ቸርች መጣ፣ ዘመረ፣ ቃል ሰማ፣ ሄደ ከሚል ህይወት ውስጥ ትወጣላችሁ። በፍቅር የምትቃጠሉበት ህይወት ውስጥ ትገባላችሁ። የእግዚአብሔርን ስራ በዚህ ከተማ እንዴት ነው የምንሰራው ትላላችሁ። ለትውልድ እንዴት ነው የምንተርፈው ትላላችሁ። እግዚአብሔር መንገድ ያሳያችኋል። ቀድመን ብየዋለሁ። ይሄ ግን እንደ አንድ ነጥብ ያዙት። ደመናው ሲመጣ እኔ የሚባል ይጠፋና እኛ ይሆናል። አሳርፋለሁ ያለው እግዚአብሔር ቁጥር 14ን አንብቡ። እኔ ካንተ ጋር እሄዳለሁ አሳርፋለሁ አለ። እርሱም ሙሴ ቁጥር 15 የሚመልሰውን ተመልከቱት ሁላችሁ ቃሉ ላይ አንተ ከኛ ጋር ካል እንዴ አንተ እኮ ነው ያለው እግዚአብሔር ያለ። ሙሴ ደግሞ የሚለው ምንድነው? አንተ ከኛ ጋር እኛ ላንተ በረከ አይደለም ለኛ። አንተን አወጣለሁ አይደለም እኛን አውጣን። ይሄ በጣም እግዚአብሔር ለሙሴ ያቀረበለት በጣም ይሄ አሲድ ቴስት ነው። ከባድ ፈተና ነው። እንደ ሙሴ ትሁት የለም በመድር ላይ ቢል አያስደንቅም። ትሁት ነው ይሄ ሰው፣ ትሁት ነው። እግዚአብሔር የዚህ አይነት እንትኖች እያቀረበለት ብዙ ኦፈሮች ይሄ አለ እያሉ ይሄ አለ
አሳርፋለሁ እወጣለሁ መልአክ አለ ስትፈልግ እኔም አብሬ ሆናለሁ እያለው ኖ አይደለም እኛ የአካል ስሜት ታውቃላችሁ ስትባረኩ አብሮ መብላት አብሮ መስራት አብሮ ማገልገል አብሮ መያያዝ አካል መሆን ደመና ካልመጣ በተአምር አይሆንም እንደውም ደመና የሌለበት ቤተክርስቲያን ታውቃላችሁ ሐሜት አንደኛ ወሬ አንደኛ መከፋፈል አንደኛ ደመናው ሲመጣ ግን እኔ ራስህን አታይም የምታየው አካሉን ነው የምታየው ቤቱን ነው የምታየው የኢየሱስን ሕዝብ ነው የምታየው እንዳንተ በዋጋ የተገዛው ነው አብረ የምታየው ሙሴ ደመናው ሲመጣበት ከራሱ ወጣና ሕዝቡን አየ ፍቅር ተቃጠለ ለሕዝቡ እነርሱ በኃጢአት ይቃጠላሉ እርሱ ግን ለእነርሱ በፍቅር ይቃጠላል አራተኛ ቶሎ ማለት አለብኝ ከዚህ በኋላ የምነግራችሁ ከባባድ ነገሮች ስላሉ ደመና ሲመጣ የእግዚአብሔር የክብር መገለጫዎች መገለጥ ይጀምራል ቀስ ብለው ነው የሚገለጡት በአንድ ቀን ኦቨርናይት አይመጡም ግን ክብሩ መሐከላችሁ እንዳለ የምታውቁበት የሆነ መገለጫዎች በመካከላችሁ ያመጣል እግዚአብሔር ይሄንን መሪ ቃል አድርጎ የሰጣችሁን በሱ ነው የምጀምረው እግዚአብሔርን ክብርን አሳየኝ ክብር ነው የምፈልገው ክብር ሲለው ቆይ ክብርን አሳያለሁ ክብሬ ማለት ምን ማለት እንደሆነ ልንገርህ አለውና እግዚአብሔር ምን አለው እኔ መልካምነቴን ሁሉ በፊትህ ምን እላለሁ አሳለ ይሄ የክብሩ መገለጫ ነው የእግዚአብሔር መልካምነት በፊታችሁ ያልፋል የእግዚአብሔር መልካምነት በቤታችሁ ይሆናል የእግዚአብሔር መልካምነት በቤተ ክርስቲያን በመካከላችሁ ይሆናል መልካምነቱን መልካም እግዚአብሔር መልካም እንደሆነ ደግ እንደሆነ ረዳት እንደሆነ አጋዥ እንደሆነ ታውቃላችሁ መባረክ ትጀምራላችሁ መባረክ ትጀምራለህ ይሄ የክብር መገለጫ ነው ክብር አይደለም የሚሰጣችሁ ነገር ክብር አይደለም የክብሩ ግን መገለጫ ነው የከበረው አምላክ ማዕከላችሁ እንዳለ ማሳያ ነው በብር ትባረካላችሁ ባላችሁ ነገር ትባረካላችሁ አሜን በሉ አሜን በመስጠት ትባረካላችሁ በመቀበል ብቻ አይደለም መልካምነታችሁን ለእግዚአብሔር ቤት ታሳያላችሁ ለአገልጋዮቻችሁ ታሳያላችሁ እግዚአብሔር በመካከላችሁ ለሚሰራው ሥራ ታሳያላችሁ መልካምነቴን በፊትህ ምን አደርገዋለሁ አሳልፈዋለሁ ታያላችሁ በፊታችሁ የወጣ ነገር ታያላችሁ የመባረክ ነገር ታያላችሁ አረ አሜን በሉኝ ይሄ ትንቢት ነው በዚህ ቤት ይሆናል እኔ እግዚአብሔር ካለኝ በእውነት ነው የምላችሁ ያለኝ ነው የምናገረው በዚህ ቤት መልካምነቱን ታያላችሁ እርስ በርስ ትባረካላችሁ ትዋደዳላችሁ መልካምነት በወንድማችሁ መልካም ነገር ነው የምታዩት ቅድም ቆላስይስ ሲነበብልን እንደነበረው በእታችሁ ላይ መልካምነት ርኩሰት አይደለም ክፋት አይደለም ጥላቻ አይደለም ሐሜት አይደለም መልካምነት ታያላችሁ እርስ በራሳችሁ መልካምነቱን ፊት ለፊት ታያላችሁ እግዚአብሔር ክብሩን በመካከላችሁ ይገልጻል አዳምጡኝ የክብሩ መገለጫ መልካምነቱ መባረኩ ብቻ አይደለም መንካቱ ማብዛቱ ብቻ አይደለም ስሙ በፊታችሁ ይታወጃል ስሜን አውጃለሁ በፊትህ ይሄ ነው ክብሬ ማለት ስሜ ይታወጃል ይሄ ጻድቅ ሮጦ ከፍ የሚልበት ስም ይሄ አዳኝ ስም እንድንበት ዘንድ የተሰጠ አንድ ስም ይሄ ኢየሱስ በመካከላችሁ ይከብራል ስታወሩ ኢየሱስ ይሆናል ስትዘምሩ ኢየሱስ ይሆናል ስትሰበኩ ኢየሱስ ይሆናል የኢየሱስ ስም በመካከላችሁ ይገናል በስሙ ድንቅና ተአምራት በመካከላችሁ መሆን ይጀምራል አሜን ነው ወይ በስሙ አጋንንቶች ይወጣሉ በስሙ ሰዎች ይፈወሳሉ አሜን ክብሩ ሲገለጽ የኢየሱስ ስም ይደምቃል ክብሩ ሲገለጽ
ስሙ በመካከላችሁ መስራት ይጀምራል። ሶስተኛ የክብሩ መገለጫ መልካምነቴን በፊት አሳልፋለሁ፣ ስሜን በፊት አውጃለሁ። ሶስተኛ ይቅር ምለውን ይቅር እላለሁ አለው እግዚአብሔር። የምምረውን እምራለሁ። ምሕረት ይመጣል። መማማር አሜን ነው ወይ? ክብሩ ሲኖር ትማማራለህ እርስ በርስ። እግዚአብሔር አንተን መማሩ ብቻ እኮ አይደለም፣ ይቅር ማለቱ ብቻ አይደለም፣ እርስ በርስ። አንድ ጊዜ የሰማሁትን ልንገራችሁ። ቶሮንቶ ውስጥ አንድ ትልቅ ሪቫይቫል ተነስቶ እና ከብዙ ቦታ ሰዎች ይመጣሉ። በቃ የእግዚአብሔር ክብር በዛ ተገልጾ ስለነበረ እና አጠገባችሁ ያለን ሰው ሰላም ተባባሉ ሲባል አንዱ ወንድ አንዷን ሴት አያት። ይህች ሴት ሚስቱ ነበረች። ከ20 ዓመት በፊት ተጣልተው ተለያይተው፣ እሷም ከሌላ ከተማ እዛ ኮንፈረንስ መጣለች፣ እሱም ከሌላ ከተማ እዛ ኮንፈረንስ መጥቷል። በጣም የሚገርም ነው። ከዛ ስለ ይቅርታ ነበረ፣ በእግዚአብሔር ክብር ውስጥ ስላለ ይቅርታ ነበረ ሰውየው የሰበከው። የመጀመሪያ ያደረገው ይሄ ባልየው ወደ ሚስቱ ወደ ነበረችው ወዳለችበት ሄዶ ይቅርታ ጠየቃት። ከ20 ዓመት በኋላ መገኘ አሁን እንዲያርጋኝ እንዲሰርታኝ እንዲወጥቶ እንዲገብቶ ማለቱን ተወና ያ ክብር ይቅርታ እንዲያደርግ እንዲምር አረገው። ተላቀሱ፣ እንደገና በቬሎ ተጋቡ እዛው ቦታ ላይ። ይኸውላችሁ የእግዚአብሔር ክብር መካከላችን ካለ የይቅርታ ሰዎች እንሆናለን። እንዲያረገኝ አንልም፣ እንምራለን፣ የሚምሩ እንሆናለን። ቂም የሚባል ነገር ውስጣችን አይኖርም፣ ጥላቻ ውስጣችን አይኖርም። የክብሩ መገለጫ አንዱ ምሳሌው ይሄ ነው። እግዚአብሔር እኛን ይቅር ማለቱ ብቻ አይደለም፣ እኛም ሰዎችን ይቅር እንላለን። የበደሉንን ይቅር እንላለን፣ ያሳዘኑንን ይቅር እንላለን። በቤተሰብ መካከል ይቅርታ ይሆናል። በአባት በልጅ መካከል ይቅርታ ይሆናል። በእናት በልጅ መካከል፣ በባልና ሚስት መካከል፣ በጓደኛ ማቾች መካከል፣ በአገልጋዮችና በተገልጋዮች መካከል ፍቅር ይፈሳል። ይሄ የክብር መገለጫ ነው። ኧረ አሜን ነው ወይ? ደመና ሲመጣ አምስተኛ ነጥብ እግዚአብሔር ከፊታችሁ ከጸሎታችሁ ከፈተናችሁ በኋላ ያይና እግዚአብሔር ካላችሁበት ስፍራ እናንተን ማነቃነቅ ይጀምራል። ልትከርሙ ትችላላችሁ የሆነ ቦታ። ይሄ የደመናው የመምጣት የክብሩ መገለጫ ነገሮች መካከላችሁ ትንሽ እስከመጡ ድረስ፣ የጸሎት ሕይወታችሁ እስከተለወጠ ድረስ፣ መማለድ እስከጀመራችሁ ድረስ፣ የእግዚአብሔርን መንገድ ወዴት ነው እያላችሁ መጠየቅ እስከጀመራችሁ ድረስ ባላችሁበት ሁኔታ ትንሽ ልትከርሙ ትችላላችሁ። ትንሽ፣ በጣም ትንሽ፣ እንደ ሙሴ ድንኳን ውስጥ ትንሽ እንደከረም። ግን ከዛ በኋላ እግዚአብሔር ምን አለው? ክብሬን አሳየኝ ብሎት ስለነበረ እሺ አሁን ክብሬን አሳያለሁ አለውና ሙሴን ነገረው ምን እንደሚያደርግ። ሰው ፊቴን አይቶ በህይወት አይኖርምና እንደዚህ ፊት ለፊታት ይሄ ብዙ ጊዜ በኔጌቲቭ ነው ሰዎች የሚወስዱት። ግን ኔጌቲቭ አነጋገር አይደለም እግዚአብሔር የሚያደርገው። ያለ ጀርባዬን ነው የምታየው። መጀመሪያ ወስድህና በአለት ላይ አቆምሃለሁ። ስንጥቅ አለት አለ፣ በስንጥቅ አለቱ ላይ አስቀምጥህና ከዛ በኋላ እኔ አልፋለሁ፣ ከዛ ጀርባዬን ታያለህ አለ። ምን ማለቱ ነው? እግዚአብሔር እኮ ሙሴ በእነዚህ ደመናው ከወረደበት ጊዜ ጀምሮ ከእግዚአብሔር ጋር ህብረት ካደረገበት ጊዜ ጀምሮ የሚጸልየውን ጸሎት እየመለሰለት ነው። በደንብ ካስተዋል እንዴት ላሳያችሁ። ምሳሌ ልውሰድ። ፓስተርዬ አንተ ትቀለኛለህ እና አጠገቤ እሱ እግዚአብሔር ነው እንበል ነው ያልኩት። እንዳታሳስቱኝ። ትናንሽ እግዚአብሔር ነን የሚል ትምህርት አናምንምኝ አይደል? እግዚአብሔር ምን አለው? ባለፍኩኝ ጊዜ እንደዚህ ፊቴን አይደለም
የምታየው። ባለፍኩኝ ጊዜ ጀርባዬን ምን ታደርጋለህ? ትመለክ። በቆምኩኝ ጊዜም አይደለም የሚል ባለፍኩኝ። ሙሴ ምን ብሎ ጸልዮ ነበረ? መንገድህን ምን በለኝ አሳይ፣ አንተ ከኛ ጋራ ምን በል ውጣ። እየደጋገመ የሚጸልይ ከፊታችን። እግዚአብሔር ደግሞ ምን ብሎት ነበር? አልወጣም። መልአኬ ከፊትህ ምን ይላል? ይወጣል፣ እኔ አልወጣም። አሁን ግን በዛ በደመና ውስጥ የጸሎት ሕይወቱ ሲለወጥ፣ የሱ ማንነት ሲለወጥ፣ ከኔ ወጥቶ እኛ ማለት ሲጀምር እየደገመ እነዛን ፈተናዎች ሲያልፍ እግዚአብሔር መጨረሻ መጣና ክብሬን አሁን የሚበልጥ ክብር ጋር ልወስድህ ነው አለው። የሚበልጥ ክብር ታያለህ አለው። ጸሎትህን መልስልሃለሁ ማለቱ ነው በሌላ አባባል። ስለዚህ እግዚአብሔር ምን አለው? ፊቴን አይደለም የምታየው። በሌላ አባባል ምን ማለት ነው? ሂድ አንተ፣ እኔ ሙሴ ነኝ፣ እሱ እግዚአብሔር ነው፣ እሱ ይሄዳል፣ እኔ ከጀርባው ነው የማየው። ጀርባውን አየው ማለት እሱ ምን እያደረገኝ ነው ማለት ነው? እየመራኝ ነው አይደል? ወጥቷል አልወጣም? እግዚአብሔር ንገሩኝ እንጂ አልወጣም ወይ? እኔ ደግሞ እሱን ምን እያደረኩት ነው? ጌታ ይባርክ። ተቀመጥ። ሃሌሉያ። አሁን ስሙኝ። አሁን እግዚአብሔር ጀርባዬን ታያለህ፣ እኔ ከፊት እሄዳለሁ፣ አንተ ደግሞ ምን ታደርጋለህ? ትከተለኛለህ። ከዚህ ምዕራፍ በኋላ ስትመለከቱ ታሪክ ተለወጠ። ከናንተ ጋር አልወጣም ያለው እግዚአብሔር አብሯቸው ወጣ። ድንኳኑን አርቆ ያስቀመጠው ሙሴ ድንኳኑን አነሳና ህዝቡ መካከል አስገባው። እግዚአብሔር ከፊታችሁ ይወጣል፣ እናንተ ትከተሉታላችሁ። ይሄ ክብር ይመጣል። እመኑኝ፣ ይሄ ክብር የሚመጣበት ዘመን ደርሷል። እግዚአብሔር ከፊታችሁ ይወጣል። አዳምጡኝ። 3 አይነት የክብር ደረጃዎች ከዚህ በኋላ ያሉ መጽሐፍ ቅዱስ ላይ ነካ ነው የማደርጋቸው ጊዜ ስለሌለን። 3 የክብር ደረጃዎች። እግዚአብሔር ለብቻው ከሙሴ ጋር ነበር። ስሙም የመገናኛ እግዚአብሔር እሱን የሚያገኝበት የመገናኛ ድንኳን ነበር ተብሎ የሚጠራው። ከዚህ በኋላ እግዚአብሔር ድንኳን ስራ አለው፣ ታቦት ስራ አለው፣ የአምልኮ ስርዓት የሚይዙበትን ነገረው እና እግዚአብሔር ምን አለው? እኔ አሁን አምጥቼ መገኘቴን ክብሬ ያለበት እዚህ ውስጥ እዚህኛው መገናኛው ላይ እግዚአብሔር ይወርዳል። ሙሴ ሲመጣ ይገናኙ ነበር። መገናኛ ነው ይሄ ድንኳን። አሁን ግን እግዚአብሔር ምን አለው? ክብሩን ለወጠና ህዝቡ መካከል ታደርገዋለህ። በዚህ 4 ነገድ፣ በዚህ 4 ነገድ፣ በዚህ 4 ነገድ፣ በዚህ በአራቱ አቅጣጫ 4 ነገድ ይሆናል። እዚህ ጋር የመገናኛ ድንኳን መሆኑ ይቀርና የማደሪያው ድንኳን የሚባል የምን ድንኳን አልኳችሁ? ማደሪያው በሉ እስቲ ድገሙት። አሁን የማደሪያ ድንኳን የሚባል እዚህ ጋር ተሰራል። የማደሪያው ድንኳን ከዚህኛው ድንኳን የተለየ ነው። እዚህኛው እግዚአብሔር አያድርም ነበር፣ ይመጣ ነበር፣ ይጎበኝና ይሄድ ነበር። ሙሴ ጋር ብቻ ነበር፣ አንድ ሰው ጋር ብቻ። እዚህኛው ጋር ግን ህዝቡ ባለበት መካከል እግዚአብሔር እኔ ምን አላለሁ አለ፣ አድራለሁ፣ ይገኛለሁ፣ በዛ ክብሬ አለ አላቸው። የእግዚአብሔር ስም የተባረከ ይሁን። ይኸውላችሁ ይሄ የአዲስ ኪዳኑ የክብር ምሳሌ ነው። ይሄ የአዲስ ኪዳኑ የክብር ምሳሌ በአንድ ሰው ለሁለት ሰው የሚመጣ ክብር የለም። በዚህ በአዲስ ኪዳኑ በመካከላችን እግዚአብሔር ያድራል። በልባችን እግዚአብሔር ያድራል። በእኛ መካከል እግዚአብሔር ይኖራል። አሜን ነው ወይ? ይሄኛው ክብር ግን የመጀመሪያው ክብር ላይ ግን ይሄ መካከላቸው ያደረው ክብር ላይ ሙሴ ወደዛ ወደ እግዚአብሔር ወዳለበት ተራራ ወጥቶ ሲወርድ መጽሐፍ ቅዱስ ምን ይለናል? ፊቱን ተሸፍኖ ነበረ የሚወርደው። ፊቱን ተሸፍኖ የሚወርድበትን ምክንያት የብሉይ ኪዳኑ ጸሐፊ ራሱ ሙሴ ስለነበረ ለምን ፊቱን እንደሚሸፍን አልነገረንም። ግን ሐዋርያው ጳውሎስ በመገለጥ ሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 7 ጀምሮ ስትመለከቱ ሐዋርያው ጳውሎስ ይሄንን ታሪክ ያጋልጣል። ምን ይላል? ሙሴ እኮ አለ ይሄንን መጋረጃ ፊቱ ላይ የሚያደርግበት የነበረው የሚጋርድበት ምክንያቱ አንድ ነው። እናንተ ጋር ሲመጣ ቀስ እያለ
ፊቱ ላይ ያለው የማንጸባረቅ እግዚአብሔር ክብር ቀስ እያለ ፌድ ያደርግ ስለነበር እንደዛ ነው ይደበዝዝ ስለነበር ይጠፋ ስለነበረ ልክ እያዩት መጀመሪያ የሚያንጸባርቅ ብርሃን ፊታቸው ቆመ ከዛ እንደገና ድብዝዝ ብሎ ሲጠፋ አረ እግዚአብሔር ርቆታል እንዳይሉ ሙሴ አራዳው ምን ያደርጋል ተሸፍኖ ይወጣል ለተወሰነ አይሄንን ያጋለጠው ሐዋርያው ጳውሎስ ሁለተኛ ቆሮንቶስ ላይ ፌድም እኛ የተቀበልነው ክብር እንደሱ አይደለም ይላል ለራሜን በሉ እና ይሄ ያ ክብር ምንድነው ፌድ ያደርጋል ስለዚህ ሸፍኖ ይመጣል ሲበራማ ያዩትም ፌድ ሲያረግም ያዩትም ሚካኤል አንጀሎ የተባለ ሰዓሊ ቫቲካን ሄዳችሁ ከሆነ ሙሴን ሰርቶታል ሙሴን በቅርጽ በእምነበረድ በጣም በዓለም አስደናቂ ከሚባሉ አርቶች ውስጥ አንዱ ሙሴ ላይ እዚች ጋርና እዚች ጋር ቀንዶች አድርጓል ለምን መሰላችሁ የላቲኑ ባይብል ሲተረጉሙ ክብር መንጸባረቅ የሚለውን የዕብራይስጥኛ ቃልና ቀንድ የሚለው ቃል ተመሳሳይ አድርገው ወስደውት ቀንድ ስለነበረው ፊቱንም የሚሸፍነው ለዚህ ነበር ብለው ተርጉመው ስለነበር ሚካኤል አንጀሎ ያነበበው እሱን ስለነበር ሙሴ ቀንድ ያለው ሰው አድርጎ ነው የሳለው የሚያውቀው እሱን ነው አጠገባችሁ ያለውን ሰው ቀንድ የለህም አንተ በሉት ክብር ነው ያለው አጠገባችሁ ያለው ሰው ክብር ነው ቀንድ የለውም ይኸውላችሁ ሰዎች ሲሳሳቱ ክብር ያለንን ሰዎች ቀንዳሞች ሊያረጉን ይችላሉ እኛ ግን ቀንዳሞች አይደለንም አሜን ነው ወይ ስለዚህ ሙሴ ይሸፍን ነበር ይሄ የመጀመሪያ ደረጃ ክብር ነው ፌድ የሚያረግ ክብር ፌድ ያረጋል ይሄ በቃ በጣም ስተጋዛ ስትገኝ ይበራል ስትወጣ ደግሞ ይርቃ ይሄ እግዚአብሔር ይሄን ለወጠው ከዛ በኋላ ታቦቱን ሰሩና የእግዚአብሔር ክብር ወረደ ደመና ወረደ ታቦቱን ሰርተው በጨረሱ ጊዜ ደመናው ሲወርድ በደመና ኃይለኛ የእግዚአብሔር ክብር ተገለጸ ይሄ በድንኳኑ ጊዜ ብቻ አይደለም በሁለተኛ ዜና ላይም ስትመለከቱ ሰለሞን መቅደሱን ሰርቶ በጨረሰ ጊዜ የእግዚአብሔር መንፈስ ወረደ ክብር ወረደ ወደ 120 የሚያክሉ አገልጋዮች ነበሩ እነርሱ ሁሉ ቆመው ሊያገለግሉ አልቻሉም ክብሩ ቤቱን ምን አደረገው ይላል ሞላው ይሄ ከፍ ያለ ክብር በሚያገለግሉ ላይ የሚመጣ የመጀመሪያው ፐርሰናል ይሄ ሁለተኛው ክብር ግን በሚያገለግሉ ሰዎች ላይ ይመጣል እነርሱ እንዳይታዩ እሱ ሊታይ እሱ ሊደምቅ እሱ ሊከብር እሱ ሊያገለግል እነርሱ ላይ አይታዩ የሱን ስራ ቢሰሩ እነሱ ሊሸፈኑ እሱ ከፍ ሊል እስቲ አሜን በሉ አሜን ስታገለግሉ እሱ ይሸፍናችሁ ስታገለግሉ እሱ ይታይባችሁ እናንተ ሳትሆኑ እሱ ይታይባችሁ ይሄ ሁለተኛው ደረጃ ክብር እኔ ግን መልእክቴ ሶስተኛው ደረጃ ክብር እዚህ ቤት ይመጣል በቅርብ ይመጣል አስቀድማችሁ አሜን በሉ ከመናገሬ በፊት በቅርብ ይመጣል ነው ምላችሁ አንደኛ ሳሙኤል ምዕራፍ 19 ቁጥር 19 ጀምሮ ስትመለከቱ ኖአት ዘራማ የሚባል ቦታ ላይ በኖአት ዘራማ የሚባል ቦታ ሳሙኤል ነበር ነብዩ ሳሙኤልና ነቢያቶች አንድ ላይ ሆነው የሚያገለግልበት ቦታ ነበረ ዳዊትን ሳኦል ያሳድደው ስለነበረ ወደ ኖአት ዘራማ መጣ አዳምጡኝ በለ ኖአት ዘራማ የሚባል ቦታ መጣና ሳሙኤል ነብዩ ያለበት እነዛ የነቢያት ልጆች ያሉበት የሚገለገሉበት የእግዚአብሔር ክብር ያለበት ቦታ መጥቶ ተደበቀ በዛ ከነርሱ ጋር ሰነበተ ቤታችሁ ስትሄዱ አንብቡ ከአንደኛ ሳሙኤል ምዕራፍ 19 ከቁጥር 19 ጀምሮ ያለው ከዛ ለሳኦል ተነገረው ለሳኦል ምን አሉት ዳዊት ኖአት ዘራማ የሚባል ቦታ አለ ብለው አሉት ከዛ ወታደሮች ይመርጥና ኃይለኞች መርጦ ሄዳችሁ ከኖአት ዘራማ አንገቱን ይዛችሁ ይሄንን ሰው ይዛችሁልኝ ኖአት ዘራማ በነገራችን ላይ ምን ማለት ነው
ማደሪያ ቦታ ማለት። በንዋት ዘራማ እግዚአብሔር አድሯል። ነቢያቶቹ ባሉበት ቦታ የእግዚአብሔር መገኘት አለ፣ የእግዚአብሔር ክብር አለ። ዳዊትም በዛ ስፍራ ነው የነበረው። ስለዚህ ሳኦል ወታደሮች ላከ። ንዋት ዘራማ ሲደርሱ ልክ ንዋት ዘራማ ሲገቡ መሳሪያቸውን ጦርና ጋሻቸውን ጥለው እንደ እብድ ይወድቃል። ትንቢት ይናገራል ወታደሩ። ከዛ ሳኦል ቢጠብቅ አይመጡ። ሁለተኛ ዙር ሌሎች ላከ። ይሄ ዳዊት የተባለን ከንዋት ዘራማ አንገቱን ይዛችሁልኝ እንድታመጡ ተፈልጋለሁኝ አምጡት ብሎ ሌሎች ላከ። ሌሎቹም ሲመጡ ትንቢት መናገር ጀመሩ። መሳሪያቸውን ጥለው ንዋት ዘራማ ሲገቡ ይነካሉ። ንዋት ዘራማ ሲመጡ ገቢ ይሆናሉ። የነቢያት መንፈስ ያገኛቸዋል፣ የክብር መንፈስ ያገኛቸዋል። በዛ ያደረው በንዋት ዘራማ ያደረው የእግዚአብሔር መንፈስ ሶስተኛም ጊዜ ላከ። ሶስተኛም እንደዛ ሆነ። ስለዚህ መጨረሻ ላይ ምን አለ? እኔው ራሴ ነኝ የሚሄደው አለ። ንዋት ዘራማ መጣ። ሳኦል ንዋት ዘራማ ሲመጣ ልብሱን አውልቆ ትንቢት እየተናገረ ወደቀ። አሳዳጁ ወደቀ። ሊገድል የመጣው ወደቀ። አዳምጡኝ። ንዋት ይሄውን ቀደም ያልኳችሁ መገናኛ ድንኳን አንድ ሰው ነበር የሚያገኝ። በድንኳን ውስጥ በማደሪያው ድንኳን እግዚአብሔር ክብር ሲመጣ አገልጋዮቹን ብቻ ነበረ ያገኘው። ንዋት ዘራማ ግን እንደሱ አይደለም። ንዋት ዘራማ ምንም ሁን እዛ ንዋት ዘራማ የሚባል ቦታ የመጣ ሰው ሁሉ ይነካል። እዚህ ሀገር አሜን ችግር አለ። አሁን ገብቶኛል። የመጣ ሁሉ ምን ይሆናል አልኳችሁ? ይነካል። ንዋት ዘራማ ይሄ የክብር ቀጠና ይባላል። እዛ ክብር ቀጠና ማንም ይምጣ ማንም ይነካል። መንፈስ ቅዱስ ይነካዋል። እግዚአብሔር እንዲህ ነው ያለኝ፣ ይሄንን ቤተክርስቲያን እግዚአብሔር ንዋት ዘራማ አደረገዋለሁ አለ። ሌባው ይመጣል ይነካል፣ ኃጢአተኛው ይመጣል ይነካል፣ ገዳዩ ይመጣል ይነካል። ኧረ አሜን ነው ወይ? የሚቃወምህ ይመጣል ይነካል። ይሄ ቤት ንዋት ዘራማ ይሆናል። የክብር ዞን ይሆናል። አንድ ጊዜ ለወንጌል ክሩሴድ ኢሊባቡር ውስጥ ያዩ የሚባል ቦታ ረጅም ዓመት በፊት ነው። እዛ ሄደን ትንሽዬ ቤተ ክርስቲያን ሰርተንላቸው ነበርና እዛ ቤት ውስጥ ኮንፈረንስ ጀመርን። ኮንፈረንሱ ለ2 ቀን ነበረ። ከዛ ሳምንት በጣም እየበዛብን በቃ እግዚአብሔር ክብር ኃይለኛ እየመጣ ሳምንት ሆነ። ቤቱ ሞላብን። ከዛ ከተሰራው ቤት ጀርባ ትልቅ ሜዳ ነገር ነበር። በቃ ክሩሴ ከቤተ ክርስቲያን ውስጥ ወጣና ደጅ ሆነ ፕሮግራሙ እና የመጨረሻው ቀን ላይ እያገለገልን እየሰበኩ እያለቅ በመንገድ የሚያልፉ ሰዎች እየወደቁ አጋንንት እየጮኸ እየጎተቷቸው ያመጣቸዋል። ከጉባኤ ውስጥ አይደለም። ከዛ ይዞት የሚመጣውን አንዱን አጋኩና ከየት ነው የምታመጣው? መንገድ ላይ የሚሄዱ ሰዎች እየወደቁ ነው፣ እየወደቁ መንገድ የሚሄዱ። የእግዚአብሔር ክብር ሲመጣ የሚሆነው እንደዚህ ነው። ሃሌሉያ! ይሄ ቤት ንዋት ዘራማ ይሆናል። ቄስ ንዋት ዘራማ ይሆናል። የሚመጡ ይነካሉ፣ የሚመጡ ንስሐ ይገባሉ፣ የሚመጡ በመንፈስ ቅዱስ ይሞላሉ፣ የሚመጡ የእግዚአብሔርን ክብር ያያሉ፣ የሚመጡ ሁሉ እግዚአብሔርን ማክበር እግዚአብሔርን ከፍ ማድረግ ይጀምራሉ። ግን ንዋት ዘራማ ዝም ብሎ አይደረስም። ንዋት ዘራማ ክብር ለመምጣት እንደ ሙሴ መጀመር አለበት። የንዋት ዘራማ ክብር ለመምጣት መጀመሪያ
እግዚአብሔር ያለበትና የሌለበትን መለየት ያስፈልጋል። የኖአት ዛራማ ክብር ለመድረስ ከፈለጋችሁ ድንኳናችሁን ማሸሽ አለባችሁ። የኖአት ዛራማ ክብር ከፈለጋችሁ ለጸሎትና ለምልጃ ጊዜ መስጠት አለባችሁ። የኖአት ዛራማ ክብር በመካከላችሁ እንዲመጣ ከፈለጋችሁ እርስ በርስ በመዋደድ ይቅርታ በመጠያየቅና እግዚአብሔርን በማስቀደም ህይወት ራሳችሁን ማዘጋጀት አለባችሁ። ካዘጋጃችሁ ይሄ ክብር ይመጣል። የማይሸፈነው ክብር ይመጣል። የሚያንጸባርቀው ክብር ይመጣል። ሰዎችን የሚነካ ክብር ይመጣል። ስቶክሆልምን የሚነካ ክብር ይመጣል። አካባቢያችሁን የሚለውጥ ክብር ይመጣል። ያሳደዷችሁን የሚያንበረክክ ክብር ይመጣል። ወደ እግዚአብሔር የሚመልስ ክብር ይመጣል። ተነስተን እንጸልያለን። አጭር ጸሎት ነው የምጸልየው። ዛሬ ሌላ ፕሮግራም ስላለ ጊዜ ብዙ እንደሌላችሁ ሰምቻለሁ። ግን አንድ ነገር አብረን እንድናደርግ ፈልጋለሁ። አንዳችን ለሌላችን እንድንጸልይ ነው የምፈልገው። በአንድነት ያለችን ጊዜ ለመጠቀም ይሄ የኖአት ዛራማው የማደሪያው ክብር እዚህ ቤት እንዲሞላ ሁለት ሰዎች ሆናችሁ ተያያዙ። እንዲያው አጠገባችሁ ሰው ብታጡ ሌላ ወንበር ጋር ሂዱና አንድ ሌላ ሰው ያዙ። ሁለቱ ነው ፓናትሮኮፖሻ እና ቄስ እዚህ ከአንድ ላይ ሆኑ። እናንተ ሃሌሉያ። እኔ መልእክቴን እየጨረስኩኝ ነው። መልእክቴ እዚህ ቤት የኖአት ዛራማ ክብር ይመጣል። ጸልዩ። እግዚአብሔር በዚህ ክብር ውስጥ አስገባት። እዚህ ክብር ውስጥ ከተታት። እዚህ ክብር ውስጥ ከተተው። እዚህ ክብር ውስጥ ያዘው። አንተን እንዲከተል፣ ካንተ ኋላ እንዲሮጥ፣ አንተ እንድትቀድመው፣ አንተ እንድትቀድማት እንለምናለን። አባ እንለምናለን። የኛ ጌታ እንለምናለን። አባ እንለምናለን። ክብር በዚህ ቤት ይምጣ። ክብር በዚች ቤተ ክርስቲያን ላይ ይምጣ። ክብር በዚህ ቤት ይምጣ። አባ ክብር በዚች ቤተ ክርስቲያን ላይ ይምጣ። የኖአት ዛራማው ክብር እግዚአብሔር የዘላለም አባት በዚህ ቤት ይምጣ። በእነርሱ መካከል ይሄ ክብር ይምጣ። ይሄ ክብር ይምጣ። ይሄ ሰዎችን ሁሉ የሚስብ ያንተ ክብር ይምጣ። እግዚአብሔር ሆይ በበዓለ ሃምሳ ቀን ያ እሳት እነዛን ሁሉ ሰዎች እንደሳበ እግዚአብሔር የዘላለም አባት የሚድኑትን የሚፈቱትን የሚስብ ያንተ ክብር በዚህ ቤት እንዲያርፍ ጸልያለሁ። ካራቫባሻካፓ ለያዛችሁት ሰው ጸልዩ። በዚህ ክብር እንዲነካ፣ በዚህ ክብር እንድትነካ ላታኮ ፕራቫባሻካ ኤላዶራ ሼከፓቶስ የዚህ ቤት አገልግሎት እንዲለወጥ የዚህ ቤት ክብር እግዚአብሔር ሆይ አንተ ብቻ እንድትሆን፣ አንተ ብቻ እንድታይ፣ አንተ ብቻ ከፊታቸው እንድትቀድም፣ አንተ ብቻ እንድትመራቸው፣ አንተ ብቻ ሐሳብ እንድትሰጣቸው ለምናለሁ። ኃጢአተኞች መተው የሚወቀሱበት፣ ያልዳኑ መተው የሚድኑበት ቤት እንዲሆን ጸልያለሁ። ክብር የሚገለጽበት ቤት እንዲሆን ጸልያለሁ። መንፈስ ቅዱስ አንተ የምትሰራበት ቤት እንዲሆን ጸልያለሁ። ዘላለማዊ ሐሳብ የሚፈጸምበት ቤት እንዲሆን ጸልያለሁ። የመልካምነት ክብር በዚህ ቤት ይምጣ። የምትምርበት ክብር በዚህ ቤት ይምጣ። ስምህ እንዲታወጅ ጸልያለሁ። ስምህ በዚህ ቤት ከፍ እንዲል ጸልያለሁ።
ባላዳ ጋራቦ ተረደለ በቦኮ ቦራባ ባባ ሳዶራ ባባ ሳይ ክብር 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 የሚለወጥ ክብር የሚለወጥ ክብር የሚለወጥ ክብር የሚለወጥ ክብር የሚለወጥ ክብር የሚቀየር ክብር የሚቀየር ክብር ሻካላቶ ፖራታ ካፓታጃስ ሻማ ቦራካ ቴሌባ ሞታ ካራስ ጄላ ባባ ኮራዳ ራባባ ቴካላዳ ራጃዳኒያስ ጄራ ባባ ላዲያራ ካሮቶሎ ጄንዳ ራባቦሶን ኤላዳ ራባባ ሮሴሬዳላ ባባ ዜኬራሳካ ኤሻባካ ቶራባካ ቲያጃታ ከያሶ ኮፖስ አንድ እጆቻችሁን ወደ ላይ ከፍ አድርጉና ልባርካችሁ። የመጨረሻ ጸሎት በላያችሁ ላይ ላውጅ። እግዚአብሔር ስሜን በፊት አውጃለሁ አለው ሙሴ። መልካምነቴን በፊትህ ይቅርባይነቴን በፊትህ በጌታ በኢየሱስ ክርስቶስ ስም የእግዚአብሔር መልካምነት ይሙላችሁ። በጌታ በኢየሱስ ክርስቶስ ስም ስሙ በላያችሁ ላይ የታወጀ ይሁን። በቤታችሁ ላይ የታወጀ ይሁን። ስሙን በላያችሁ ላይ አወጅኩኝ። በሁኔታችሁ ላይ አወጅኩኝ። በኑሯችሁ ላይ አወጅኩኝ። በአገልግሎታችሁ ላይ አወጅኩኝ። ከፍ አድርጉት። እግዚአብሔር ሆይ የነዋት ዘራማ ክብር በዚህ ቤት የነዋት ዘራማ ክብር ስቶክሆልምን ይሙላ። ያልዳኑትን መተው የሚያድን ክብር በዚህ ቤት ይሙላ። ያልተፈወሱ መተው የሚፈወሱበት ክብር በዚህ ቤት ይሙላ። ከኃጢአተኝነት ሰዎች የሚመለሱበት ክብር በዚህ ቤት ይሙላ። ይህ ስፍራ ነዋት ዘራማ ይሁን። ይህ ስፍራ ነዋት ዘራማ ይሁን። እስቲ አንዴ ጮክ ብላችሁ ይችላል በሉ። ድገሙት አሁንም። ነዋት ዘራማን በመካከላችሁ ማድረግ ነዋት ዘራማን በመካከላችሁ ማድረግ እግዚአብሔር በመካከላችሁ ማደር ሰዎችን መለወጥ ማዳን መምራት መባረክ መማር ጌታን በእልልታ በጭብጨባ አክብሩት። ሃሌሉያ ሃሌሉያ። ክብር ለእግዚአብሔር። አረ ክብር ስጡት እንደገና። ሃሌሉያ ሃሌሉያ። አትንቀሳቀሱ። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። አጭር ጸሎት ለአገልጋዮች እንጸልያለን። ፓስተር መስፍን እዚህ ይመጣል። በረከት እዚህ ይመጣል። እናንተ እዚሁ ሁላችን ቆመን ለነሱ እንጸልያለን። በረከት የለም። ሃሌሉያ። ፒያኖን ያዘ። ሃሌሉያ። ከአገልጋዮቹ ጀርባ ሽማግሌዎች ትቆማላችሁ። ወንድም ባረከው ወደዚህ ትመጣለህ። መንገሻ ቡዜ ሃሌሉያ። ይሄ ቅባት ከነሱም ጋር እንዲሄድ በባረኩም በረከት እንዲባረኩ አሜን። ሃሌሉያ። ቤታቸው የተጠበቀ እንዲሆን አገለገሉ። እግዚአብሔርን ሐሳብ ተናገሩ ብሎ የተቆጣ የተበሳጨ እንዳያገኛቸው
በደሙ እንከልላቸዋለን። በረከት ዝም ሃሌሉያ። እጆቻችሁን ዘርጉና ወደ እነሱ እንጸልያለን። ሃሌሉያ ኤራላባያ ላዲያና ሶራ ቫጋዲያና ሞሴላ ሃሌሉያ። ድንቅ ጊዜ እግዚአብሔር ስለሰጠን፣ እግዚአብሔር ስለተናገረ፣ እግዚአብሔር በመካከላችን ስለነበረ፣ በባሪያዎቹ ስላለፈ፣ በመቆማቸው እግዚአብሔር ስለመጣ ኤራማዲያና ሞሴላ ቦራዲያና ማያ ባርኳቸው። አንደበታችሁን ከፍታችሁ ሃሌሉያ ቃል እየተናገራችሁ ባርኳቸው። እድሜያችሁ ይባረክ፣ ጤናችሁ ይባረክ በሏቸው። የገባችሁበት የወጣችሁበት ይባረክ፣ ተጠበቁ በሏቸው። ልጆቻችሁ ይባረኩ፣ ቤታችሁ ትዳራችሁ ይባረክ በሉት። እግዚአብሔር ውሃችሁን ይባርክ፣ ቀለባችሁን ይባርክ በሉ። ሃሌሉያ። ጉባኤ ሲመርቅ ይመረቃሉ። እነሱ እኛም ባርከዋል፣ እናንተ መርቋቸው በአፋችሁ እንደመጣ ሃሌሉያ። ዝም የሚል ሰው እንዳይኖር ላማዶስ አድራቫጋንዳ ላማዲያና ማያራዲያና ማስ ሃሌሉያ 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 ሃሌሉያ። እግዚአብሔር ረድኤቱን ይስጣችሁ፣ ከሰማይ ይጎብኛችሁ፣ በመንፈሱ ይባርካችሁ፣ መውጣታችሁንና መግባታችሁን ይጠብቅላችሁ፣ በዘላለም መንፈሱ ይጠንቀቅላችሁ፣ በአዳዲስ ዕውቀት ይገናኛችሁ፣ በምትገቡበት በምትወጡበት የዘላለም ጌታ ይሸፍናችሁ፣ ለትውልድ በረከት ያርጋችሁ። እድሜያችሁ ይባረክ፣ ጤናችሁ ይባረክ፣ ሰውነታችሁ ይባረክ። የእግዚአብሔር በረከት በአናታችሁ ይቀመጥ። ማክላማስ ይህ ጉባኤ በእግዚአብሔር ስም ባረካችሁ። በዙሪያችሁ አጥር፣ በላያችሁ መብራት ይሁን። የምትናገሩትን ይስጣችሁ፣ ከበጎነቱ ያትረፍረፍላችሁ። ሁልጊዜ የእግዚአብሔር መብራት በፊታችሁ ይሁንላችሁ። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን። ለአምላክ ስብሐት ይሁን። ለአምላክ ስብሐት ይሁን። ሃሌሉያ ሃሌሉያ ሃሌሉያ። ልባችሁን ወደ እግዚአብሔር አንሱና በረከቱን ተቀበሉ። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ሰላሙንም ይስጣችሁ። እግዚአብሔር ፊቱን ይመልስላችሁ፣ ጸጋውንም ዕለት ዕለት ያብዛላችሁ። በስመ አብ በስመ ወልድ በስመ መንፈስ ቅዱስ አሐዱ አምላክ አሜን።